ማርክ እንግዲህ መጨረሻው እንደዚህ ሆኗል ማለት ነው። ጉድ! ይሄ መድኃኒትማ ከቻይና ድረስ የመጣ መሆን አለበት። የምሬን እኮ ነው። አንቺ እንዴ ጭራሽ ፍሪው አድርገሽ ልገየው አሰብሽ? ደግሞ ዛሬ ምን አይነት አይን አውጣ ሰው ነሽ ግን? ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛ ውድ ቤተሰብ ማለት ነው። የምር ዛሬ ቤዚዬ ብትመጣ ደስ ይለኝ ነበር። እንደው ምንም ይሁን ምንም እንደው ቤዚ ስትኖር ነው ደስ የሚለኝ እውነት ለመናገር ማለት ነው። እና እችማ ተዋት እኮ ባላያት ራሱ ማለት ነው። እና ቤዚዬ የኔ ቆንጆ ባለሽበት ሰላምሽ ይብዛ። እኔ የዛሬ ቪዲዮ ራሱ ምን ያክል እንደሚያበሳጫት ግልጽ ነው። ምክንያቱም ፍቅረኛዋ ነው ከዚህ ጋር እያየችው ያለ። አትናደድም ማለት አይቻልም፣ ትናደዳለች። እና እንግዲህ እንዴት አይነት መድኃኒት አሰጣጥ ነው ይሄ ግን? ማለት ምንድን ነው? አንቺ ለመግደል ነው ለማዳን ነው ሀሳቧ? ሲጀመር ደግሞ ካሜራ ተደቅኖ መድኃኒት አለ እንዴ? እጇ እኮ እየታየ ነው አይደል እንዴ? መድኃኒቱን ስትጨምረው እኔ አላየውም፣ እንግዲህ አላየንም። ነገር ግን ብርጭቆን ስትነቀንቀው እየታየ ነው። ፖርሳውን ከቦታው አንስታ እንደገና ስትመልሰው ታይቷል ማለት ነው። ስለዚህ ካሜራማኑ ተኝቶ ነው እየቀረጻት ያለው። ቤተሰብ እያንቀላፋ ነው፣ አይኑን ጨፍኖ ነው የሚቀርጸው። እኔ እኮ ግራ ገባኝ። ሲጀመር ብርጭቆውን ነቅነቅ ስታደርገው እሷ ላይ ዙም አድርጎ እጁን ትክል አድርጎ እያሳየን ነበር አይደል እንዴ? ወይስ ካሜራው ፊት ለፊት እሷ ነው እንዴ የምቀርጸው? ግራ ገባኝ እኮ። ማርኬስ ቢሆን እንደዛ ፌንት ሰርቶ ካፉ ላይ ቡልቅ ያደረገው ምንድን ነው? ሳሙና ነው እንዴ? እውነት የማይመስል ነገር እኮ ነው። የማይመስል ነገር ለሚስትህ አትንገር አሉ። ለማንኛውም ማርኬ እንግዲህ አንተ እውነት ከሆነ ፈጣሪ ይማርህ። ለነገሩ በገዛ እጅ ሄደህ እኮ ነው እንደዚህ የሆንከው። አሁን እዛ ቦታ ላይ ማን ተቀመጣለ? ሲጀምር አንተ ራስህ። የምር እውነት ከሆነ በጣም ከባድ ነው፣ ግን በፍጹም እውነት የሚመስል ነገር አይደለም። ምክንያቱም ካሜራ ተደቅኖ መድኃኒት የሚባል ነገር የለም ሲጀመር። ልጅቷ ሀሳቧ ማርኬን በእንቅልፍ ምናምን አስተኝታ የሆነ ኤቪደንስ ለመያዝ ነው፣ ለማስጨነቅ ነው። ከኔ ጋር ካልሆንክ ይሄን ነገር ለቤዚ ያሳይብሃለሁ አይነት ነገር ልሰራ ነው መሰል። እንደዚ አይነት ሙድ ልታራምድ ነበረ፣ ግን አልተሳካም። ወደ ሌላ ነገሮች ሳይሄዱ አይቀሩም ነገሮቹ ማለት ነው። እና የልጅቷ አላማ እንግዲህ ግልጽ ነው፣ ለእኛ ገብተናል እኮ ከመጀመሪያው። ማርኬም ሳይገባው ቀርቶ አይደለም፣ እያለገመ ነው። ባካችሁ ቤተሰብ እያለገመ ነው። የምሬ ነው። ሁሉም ነገር ግልጽ ሆኖ ገብቶታልና ገና እንደመጣ እኮ ፍቅረኛ ካለሽ ምናምን እኔ ቁጭ ብዬ እስከሚመጣ ድረስ አብሬሽ እጠብቃለሁ ምናምን እያለ ነበር። ሰው ያ ማለት ለፍቅረኛ እንደተዘጋጀ በደንብ ያውቃል። አበባ ተነስንሶ ጉድ ምንድን ነው ይባል ይሄ ወይን ነው? ወይንማ አይመስለኝም ቤተሰብ። ይሄ ነገር ውስኪ ነው ነው። እኔ የወይን ዕቃ እንደዚህ ያላየውም ነው። ወይኑ ተደርጎ ሻማው ተበርቶ እንዴት አይነት ጓደኛ ነው በዚህ ሁኔታ ሊስተናገድ የሚችለው? ደገምሽ እኮ ዛሬም የቤቱ አልበቃሽ ብሎ ጨራሽ አደባባይ ውጭ ሆቴል ውስጥ ልጁን ይዘሽው ሄድሽ። ለነገሩ እሷ ምን አደረገች? እሷ እኮ ጥፋተኛ አይደለችም። ጥፋተኛው ማርኬ ነው ማለት ነው። እንደዚህ ከሄደ በኋላ ራሱ ሁሉን ነገር እያየ አብሮ ተቀምጦ መጠጣቱ ያሳዝናል። ቤዚ ምን ይሰማታል ብለን የምታስበው? አንተ ግን ሲጀመር እኔ ያለሁበት ሙድ ጥሩ አይደለም ታውቂያለሽ። እና አሁን ላይ እንደዚህ ይህን ማድረግሽ ልክ አይደለም ምናምን ነገር። ታዲያ ሙዱ ጥሩ ያልሆነ ሰው ከሚስቱ ጋር ያልተስማማ ሰው እኮ ሄዶ ሚስቱን ማግባባት ነው አይደል የሚጠበቅበት? ሄዶ ነገሮችን መፍታት። ለምሳሌ አንተ ከዛ ቁጭ ላይ ከምትጠጣ ሄደ ቤዚን ይቅርታ ማለት ካለብህ ይቅርታ ብቻ ማግባባት፣ ነገሮቹ እንዲፈቱ ማለት ነው። ጭራሽ በነገሩ እንድጠነክር እያደረግካት ነው ከዚህ ቁጭ ብላይ እየጠጣ። ሲቀጥል ምንድን ነው ወይን በየቦታው እየከፈቱ መጠጣት ፋሽን ነው እንዴ? ማርኬ ፋሽን ነው፣ ማርካችን ፋሽን ነው እንበል እንዴ? እንኮ ግራ ገባኝ ቤተሰብ። ማሬ ምን በማርኬ ህይወቶች የመጡ ሴቶች በሙሉ በቃ ካለ ወይን ሌላ ሙያ የላቸውም እንዴ? ቤዚ እኮ እኔ እስካሁን ድረስ ያየዋት ከሮቤል ጋር ነው እንግዲህ ወይን ስትከፍት ያየዋት። እሱም ደግሞ እንዲህ የሰማመጠ የፍቅር ምናምንም አይደለም። እና በጣም ያሳዝናል። ማርክ ግን ነገሮችን ሆን ብለ እያሰፋቸው ነው። በራሴ ጊዜ ልናገርሽልና መናገር አልፈልግም የሆነ ያለብሽን ነገር ስለማቅ ምናምን ይላል ማለት ነው። እና ቤዚን ተይ እናት ነገሮችን አታስፊ ምናምን እያልክ ትናገራለህ። በእርግጥ የራስን ሰው እንደፈለጋችሁ አድርጋችሁ መናገር መብታችሁ ነው። ምክንያቱም ያን ሰው ስለምዘኑበት የኔ ነው ብላችሁ ስለምታስቡ። የማርኬ ግን እጅግ በጣም የተሳሳተ ነው። ማለት እች ልጅ ከአንተ ጋር እንደዚህ በፍቅር ቅምጥልጥል የምትለው ሚስትን የምታከብር ሴት አይደለችም። ጭራሽ ማርኬን አታከብረውም።
እኔ እናሱ በሌላ ነገር ትጠረጥረናለች ማለት ያለንን ነገር ሌላ ነገር አድርጋ እያየችው ነው አለች ማለት ነው። እና እኔ የማርኬ ነገር እንግዲህ ፈጣሪ ይፍታው፣ እኔ ምንም ማለት አልችልም፣ እዚህ በላይ መናገር አልችልም ማርኬን። ነገር ግን ሴቷ ማለት ነው አንቺ እኔ እኮ አሁን ሳልፈልግ ሌላ ነገር ልታናገረኝ ከሆነች ቆሻሻ ማለት ነው። ሲጀመር አንቺ ቤዚ ከቤት ውስጥ አንስማማም፣ እኔም እሷ ባለችበት ሰዓት እየተከፋው ነው የምትይው። ምን አባሽ 10 ተከፊያ ታዲያ ባሏ ላይ እየተንጠለጠልሽ ታዲያ አንቺን ልታምንሽ ትጠብቂያለሽ? እንደ አንቺ ፋራ ቆሻሻ ባለጌ ልክስክስ ነሽ። እግዚአብሔርን በጣም ልክስክስ ሲበዛ ማለት ነው። እማትረቢ አንቺ ወንድ ፍለጋ ከመጣሽ ታዲያ ለምንድን ነው ሄድሽ ፔንሲዮን አገቢም እንዴ? ከሰው ባል የምትንጠለጠይ ከማርኬ ውጭ ሌላ ሰው የለም እንዴ? ሌሎች ወንዶች ላንቺ ያንጠለጠሉ አይመስልሽም እንዴ? ቆይ እና በመሄዷ ደስተኛ ነሽ ምናምን ነገር። ኧረ አንቺስ ገደል ግቢ ማትረቢ። የሰው ልጅ ሊከበር ከፈለገ መጀመሪያ ማክበር ያለበትን ማክበር አለበት ማለት ነው። እና ዛሬ የእናቴ ልጅ ተገኘ እንዳልሽው ነገ ደግሞ እናቴ ተገኝታለች ብለሽ መተሽ ትቀባጠሪያለሽ። አንቺ ቀባጣሪ ማርክን ለማሰር እንደመጣሽ ግልጽ እኮ ነው። ሲጀመር ማርክ ራሱ ማለት ነው የኔ ጥያቄ እቺ ልጅ ከመቼ ድረስ ነው ጓደኛ የነበረች? ቤዚ ማታቃት ከድሮም ጀምረ ጓደኛ ነበረች። እቺ ልጅ የሆነ ነገርም አለ፣ የሆነ ችግር አለ ከዚህ መካከል። እና ደግሞ ማለት ነው ቤዚ ስትቅርበት የሆነች አሮጊት ነው የምትመስለኝ ብለሽ ለጻፍሽው ለኮመትሽልኝ እህቴ ማለት ነው። ምን ለማለት እንደፈለግሽ አልገባኝም። ነገር ግን አንድ ነገር ማወቅ ያለባችሁ ሴቶች፣ ለምሳሌ ቤዚ ከማርኬ ጋር እንድትሆን አትፈልጉም አይደለ? እሺ እንደው እናንተ እንዳላችሁት ይሁንና ቢለያዩ እንኳን ማለት ነው ማርክ እኮ እንደ ሐውልት ቆሞ የሚቀር ሰው አይደለም። ሴት በሱ ህይወት ትመጣለች። የምትመጣው ሴት ደግሞ መልአክ አይደለችም። ገባችሁ? ክብር የምትፈልግ ሴት ነች፣ ልክ እንደ ቤዚ ማለት ነው። ስለዚህ ቆሞ እንደዚህ የሚያሰድባት ከሆነ ከቤዚ የባሰች ነበልባል ልትሆን ትችላለች። እንደውም ቤዚ እኮ አሁን ዝም ብላለች፣ ትዕግስተኛ ሆናለች። ከነገሮች እየተማረች ነው፣ ካለፈው ነገሯ እየተማረች ነው። መማር ያልቻለው ማርኬ ነው። ገባችሁ? ማርክ እኔ የዋህነትን ምንን እኔ አላቅም። በቃ ሁሌም መፍዘዝ ነው ስራው ማለት ነው። እና ነገሮችን የሆነ በስርዓት ማስኬድ አይችልም። ስለዚህ አንድ ፍቅረኛ ደግሞ ለሚስቱ ግዴታ ነው ለፍቅረኛው ጠበቃ መቆም፣ ፍቅረኛውን ማስከበር የእሱ ኃላፊነት ነው። አያችሁ አሁን እያደረገ ያለው ማርኬ ቤዚን እየደገፋት አይደለም። እሷ እንደውም በጣም ብዙ እየጣረች ነው፣ ግን ምንም ድጋፍ ሊያደርግላት አልቻለም። እንደውም በጣም እየተናቀች እስካሁን ድረስ ጠበቀች። ውጪ አስጠልተሽኛል እየተባለች ጠብቃለች። ስለዚህ አንዳንድ ሰዎች ከሰው ላይ ዝም ብላችሁ ፍርድ ባሰጡ ጥሩ ነው፣ በእናንተ ላይ ማድረግ የማትችሉትን ነገር ማለት ነው። እና ቤዚ እንደውም በጣም ታጋሽ ሆናለች ማለት አሁን ባለፈው ስትሄድ ራሱ ነካ አድርጋት ነው ሄደች። የምሬኖች አናቷን ነበር ማለት እናቴ ትሙት እንዴ። አንዳንድ ሴቶች በጣም ኃይለኛ ናቸው። በነገራችን ላይ እግዚአብሔር ግራና ቀኝ ነበር ማስገባት። ማርያምን እች ልጅ የሆነ ግራና ቀኝ አንዴ ብታጣልሟት ከዛ በኋላ ልኳን ትይዛለች ማለት ነው። እና ብቻ ግን እኔ እንጃ ነገሮች ቢስተካከሉና ወደ ድሯችሁ ብትመለሱ መልካም ነው። ግን ማርኬ በዚህ አያያዝ በቃ ነገሩን እያበላሸው ነው ያለው። ለማንኛውም አሁን የእውነት ነው ትላላችሁ? ይሄ የጠጣው ነገር ማለት የተፋው ነገር የጠጣውስ ምንድን ነው? እና አደንግጡ፣ የዛሬው ውሸት ነው ውዶች፣ እናንተ እንዳታስቡ። እና ቤዚን ደግሞ አይዞሽ የኔ ጀግና በርች ማለት ነው ያለባችሁ። መበርታት አለባት፣ በቃ ራሷን ማስከበር አለባት። እንዴ ማርኬ ከስቸርምጥምጥ ሴት ከሆነች ካልወጣ በስተቀር ማለት ነው ነገሮች እንደሚበላሹ ግልጽ ነው። እሷ የምትፈልገው ከዚህ ውስጥ እንዲወጣ ነው፣ ግን ደግሞ እሱ አይወጣም። ሶ ቤዝዬ ጠንከር ማለት አለብሽ ማለት ነው። ማርኬ አንቺን ፈልጎ እስከሚመጣ ድረስ ራስሽን ቆፍጠን አድርጊ። እቺ ልክስክስ ሴት ለአንቺ አትገባሽም፣ ሲጀመር አትመጠንሽም። ልክስክሳም